ኮንክ ሽጉጡን ጣለውና እጅ ለእጅ ይዋጣል። እንደው ከፈለሽ በመጀመሪያ ብራቮ ኪሩ ብራቮ። ምርጥ ስራ ነው የሰራው። እኔ ኪሩ ማን እንደው ባላወቀኝ የጠሉት ይወርሳል የናቁት ያስረግዛል ይላል የሀገራችን ሰው ተረት ሲተርት እና ኪሩን አንተ ሽንታም አንተ ፈሪ አንተን ቡቡቅ ሲሉት ያው እሱ ሆኖ ተገኘ አናቱን ብሎ የሚደፋላቸው ማለት ነው። የሪዲንጋርድ ማለት ነው። የሪዲንጋርድ አናቱን ብሎ ደፋላቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። አፍላ ፍቅር ክፍል 176ን ዛሬ ደግሞ ይዤላችሁ መጥቻለሁ። ስለምትከታተሉኝ አመሰግናለሁኝ። እንግዲህ መጀመሪያ ላይ ደመረ ለጸጋ መንገድ ላይ በምትሄድበት ጠብቆ አንደኛ ወይ ሚስቴ ትሆኛለሽ፣ የ80 ሚስቴ ትሆኛለሽ፣ ወይም ደግሞ ላንቺ የደረሰው መከራና ስቃይ ለቤዛ እንደደርሳት አሳልፈሽ እሷን ትሰጭኛለሽ። ስለዚህ የትኛውን ትመርጫለሽ የሚል ነበረ። እሷም በማልቀስና እባክህን ተወኝ እያለች በመለመንም ብትማጸነውም እሱም እሽ ያንቺ የአዙ እንባ ማለቂያ የለውም፣ አሁን ያልኩሽን ታደርጋለሽ፣ ለዚህም የተወሰኑ ቀናቶች እንድታስቢ ሰጥቼሻለሁ ይላታል። እሷም ትዕዛዙን ትቀበልና እሽ ትለዋለች። የቦቼ የእህት ጓደኛው ትመጣና ይቅርታ እህቴ እንተዋወቅ፣ ጸጋ ማለት አንቺ ነሽ ትላታለች። እሷም አዎ ግን አላወቅኩሽም ትላታለች። አይ እንዳላወቅሽኝ ይገባኛል፣ ግን እንተዋወቅ አንቺ ጸጋ ትባያለሽ ብላ እሷም ደግሞ ስሟን ከነገረቻት በኋላ ስለ ደመረ ትጠይቃታለች። ጸጋም አሁን ስለምታወሪው ሰውና ስለምትነግሪልኝ ሰው በጭራሽ አላውቀውም። ስለማን እያወራሽ ነው? ስለምን እያወራሽ ነው? ለምን ስለትጠይቅኝ ፈለግሽ? አንቺ ማንሽ? ትላታለች። እሷም ይህንን ማንነት ቀስ ብለሽ ትደርሸዋለሽ፣ ግን ለጉዳት አይደለም፣ እባክሽን ተረጅኝ እያለች ትጠይቃታለች። ብሎም እኔ ባል ነበረኝ፣ ግን ህፃን ልጆችን እየፈለገ ከነሱ ጋር አብሮ የተኛ ነበር፣ እሱ ደግሞ ደመረ ይባላል ትላታለች። ምን ነው ያልሽው? ደመረ ነው ያልሽው? ትላታለች ጸጋ። እሷም አዎ ደመረ ይባላል ትላታለች። በእርግጠኝነት ደግሞ አሁን አግኝቶሽ የሄደው ሰውዬ ደመረ ይባላል፣ ደመረም ነው እርግጠኛ ነኝ ትላታለች። እባክሽን ልቀቂኝ ብላ አመናጭቃት ትሄዳለች ጸጋ። ልጅቷም ለራሷ እንዴት ስትር ቃል ትገባለች። እመኚኝ ጸጋ፣ የዚህን የሰውዬ ማንነት እስካላጋለጥሽ ድረስ አንቺ ሰላም አትሆኝም፣ እናጋልጣለን፣ አብረን ሆነን እንፋለመዋለን ትላና ለራሷ ቃል ትገባለች። በሌላውም ጊዜና በሌላው ቆይታዋ ጊዜ ኤላ ከአጠገቧ ይቀመጥና ሰላም እንዴት ነሽ ይላታል። እሷም እኔ እናንተ ለሰላምታ የሚያበቃ ትውውቅ የለንም ትለዋለች። ኤላም የዚህ ግቢ ሴቶች ደግሞ ተማሪዎች በጣም ትገርሞኛላችሁ ይላታል ለጸጋ። ጸጋም እንዴት? እሱ ማለት ደግሞ ምንድን ነው? ማለት ከዚህ በፊት እንተዋወቃለን እንዴ? ታውቀኛለህ እንዴ? ትለዋለች። እሱም አዎ ባለፈው ከቤዚ ጋር ሆነሽ አይቼሽ ነበር፣ የኔም ስም ኤላ እንደሆነ ታውቂያለሽ፣ እኔም ያንቺን ስም ጸጋ መሆንሽን አውቃለሁ ይላታል። እሱም ሊረዳት ነበረ፣ ሊያግዛት ነበረ። እሷ ግን ልትሰማውና ልታዳመጠው ፈቃደኛ ስላልነበረች አንተ ደግሞ ይሆንክ አዝግ ነገር ነህ ልበል ብላ አትስተው ትሄዳለች። እሱም
ልክ እንደ ቦቼ እህት ጓደኛው ለራሱ ቃል ይገባል። ምን የሚል ነበረ? ጸጋ እመኒ፣ ይህንን ሰውዬ ተከታትዬና ማንነቱን አጋልጠሽ የእጁን እስካልሰጠሁት ድረስ አንቺ በሰላም አትኖሪም፣ አልተውሽም፣ አልፋታሽም የሚል ለራሱ ቃል ገብቶ ነበረ። ሌላው ደግሞ አቡሻና ሚኪ በመንገድ ላይ ሲሄዱ የያሬድ ጋርድ እንደቆለፋቸው ነበረ። ከዛን ከቆለፈበት እንትናን ሚኪን ወስዶት ነበረ። ሚኪን ወስዶ አግቶ ማስፈራሪያ ከመላኩ በፊት አቡሻ ይነሳና ሲፈልገው ሚኪን ያጠዋል። ሚኪ ወንድም እያለ ሲፈልገው አያገኘውም። አሁንም በድጋሜ ይጣራል። እሱ ግን ተሸክሞ ሄዶ አግቶታል። እሱም ያለው መላ ወደ ጓደኞቹ መደወል ነው። ወደ ጓደኞቹ ከደወለ በኋላ ያለውን ነገር እንዳሳውቁትና የሆነ መፍትሄና መላ እንዳደርጉ ይነግራቸዋል። እነሱም በመመካከርና ያለውን ነገር ችግሩን በመፍታት ይመካከራሉ። ስፖርት መስራትና እንዲሁም መዘጋጀት ላለባቸው ነገር ይዘጋጃሉ። ግን ምን ያረጋል፣ ሁላቸውንም ዘረራቸው። መኮንን አይቻልም፣ አልተቻለም። በመጨረሻም ግን ምን ያደርጋል፣ ኪሩ ዋጋውን ሰጠው ማለት ነው። እንግዲህ ሁላቸውንም ከዘረራቸው በኋላ ትንሽ ቀስቴን አታግሎት ነበረ። እንደው ቀስቴ ግን ይረታል አላልኩም ነበረ፣ ለሱ ይሸነፋል አላልኩም ነበረ። ተስፋ ያደረግኩት በሱ ነበረ። ግን ምን ዋጋ አለው? መኮንን ከባድ ሰው ነው። ፌንታ በላቸው ማለት ነው። አንድ ለስንት አስባችሁታል? የዛን ሁላ ጉልበት ሚኪንና ፑሻን እንኳን ቁጥር ማልዶልኳቸው ማለት ነው። እንደው ከዳር ብቻ ያጨብጭቡ። ወዳጅ የጭንቅ ቀን ደራሽ ነው ይላል። እንግዲህ ቀስቴ እንደዛ ተዘርሮ ስታየው በሩቁ እየተጣራች ዱላዋን እንደ ወንድ ይዛ ቀስቴ ፎንቃዬ እያለች እየሮጠች ነበረ ቹቻ። እሱም አልበቃትም። ስንቶችን የዘረረውን መኮንንን እና እስኪ እጅ ለእጅ ግጠም ሽጉጡን አስቀመጠ ትለዋለች። ግን ከኋላው ቀስ እያለ እየተሽለከለከ ኪሩ ይዞት ነበረ። ምንም ያክል ዱላ እሷ ጋር ሲፋጠጥ ከኋላው አናቱን ሌለው ነበር። ሀሳቡና አላማውን ተሳክቶለታል። እሱም መጀመሪያ ዱላ ሽንጣይ፣ ከዛ እኔ ደግሞ ሽጉጤን እጥላለሁ ይላታል። መኮንንም እንደዚህ በነገራትና ባላት ጊዜ ዱላዋን ትጥላለች ቹቺሻ። እሷም ልክ ዱላዋን እንደጣለች እሱም ሽጉጡን ወደ ኪሱ እንዳደረገ ከኋላው መጥቶ አናቱን ሲመታው ድፍት ይላል። ኪሩ ሀሳቡ ተሳካ ማለት ነው። እንግዲህ ኪሩ ተደልቆ ማለቴ እንደው ተጎርቶ ታይጨርስ በፊት የያዛትን ዱላ እኔ ኪሩ ማለት ማን እንደሆንኩኝ አያቅማ እያለ ሲጎራ ቹቻም ደስ ብሏት ስለነበረ ብራቮ ኪሩ እያለች እያሞገሰችው ነበር። እሱም የመታበትን ዱላ ጣል አድርጎ እንደዚህ ሲያስፈራራበትና ሲጎራበት የነበረውን ሽጉጥ ብድግ አድርጉና ይች እኮ ማለት ቀላል ናት፣ ደግሞ በዚች ነበር እንዴ ሲያስፈራራን የነበረው እያለ እንደ መተኮስ እያደረገ አቀባብሎ ወደ ሰማይ የተተኩሰው። እነ ሚኪም ከተሸሸጉበት ተደብቀው እነ ቀስቴም ከተኙበት ነቅተው እሱም ያች ቀላል ናት ደግሞ በዚች ነበር እንዴ ሲያስፈራራን የነበረው ያላትን ሽጉጥ ስትተኮስ ድምጿ እንደ ጉድ ስለነበረ ጥሏት እየሮጠ ጫካ ነበር የገባው። ድንጋይ ውስጥ ተሸሽጎ ነበረ ማለት ነው። እንግዲህ እነ ቀስቴ ከተኙበት ምን ተፈጥሮ ነው ብለው ብድግ ብለው ነበር። መጨረሻውስ ምን ይሆናል? ተነስተው እነ ቀስቴ እንዴት ተነሱ?
መኮንንም ነቅቶ ምናልባት ሽጉጡን ሳያነሳው ኪራ ጉዳቸው ይፈላ ይሆን ወይስ እነሱ እንደነቁ እሱ ሳይነቃ ወይም በጣም ተጎድቶ ሆስፒታል ይገባ ይሆን? እዛ ጫካ ላይ እዛ በረሃ ላይ ማንስ ነው የሚደርስለት? ማንስ ነው የሚመጣለት? በእርግጥም እሳቸው እርስ በራስ ተጠራርተው ሊሄዱ ሊንቀሳቀሱ ይችላል። የመጡትም በሞተር ስለሆነ አይቸግራቸውም። ነገር ግን እሱ ምንድን ነው የሚወጣው ብቻውን እዛ ቦታ ላይ ነው። ለማንኛውም ቀጣይ ቪዲዮ ላይ ያሳያችኋለሁ። እስከዛው አመሰግናለሁ። ወሰላሙ አለይኩም።